እንዴት ናችሁ? ውድ ቻናላችን ቤተሰቦች እንደምን አላችሁ? የኤትፎል አካዳሚ ነው። ኤትፎል አካዳሚ የአማርኛ፣ የእንግሊዝኛ እንዲሁም የሂሳብ ትምህርቶችን በኦንላይን እየሰጠ ይገኛል። እናንተም በየትኛውም ዓለም ሆናችሁ ለመማር ዝግጁ ከሆናችሁ ከታች በምናስቀምጥላችሁ ስልክ ወይም ደግሞ በ093024 5141 በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። እጅግ በጣም አክብረናችሁ ወደናችሁ በጥራት እናስተምራችኋለን። እናንተ የሚያስፈልጋችሁ ምንድን ነው? ስልክና ኢንተርኔት ብቻ ነው እና ጊዜ የምትማሩበት ጊዜ ካገኛችሁ ሌላው በቂ ነው ማለት ነው። እጅግ እናመሰግናለን። ስለ ክፍያ አያሳስባችሁ፣ በነፃም ትማራላችሁ። መክፈልም አትችሉ ችግር የለውም። ሰውን ለመርዳት ሰው መሆን በቂ ነው። እናመሰግናለን። እንግዲህ ያው ዩቲዩብ ከጀመርን ኦልሞስት 3 ወር እያለፈን ነው። ስለዚህ በዚህ አጭር ጊዜ ውስጥ በጣም ቻናላችን ወዳችሁት አክብራችሁን ጠቅሟችሁ ተለውጣችሁበት በኮሜንታችሁ አረጋግጠናል። ዩቲዩብ በሚሰጠን ስታቲክስ አረጋግጠናል። እጅግ እናመሰግናለን ማለት ፈልጋለሁ። ክበሩልኝ። አይ ሆፕ ጾም አሪፍ እንደሆነ፣ ጾም ጥሩ እየሄደላችሁ እንደሆነ እንግዲህ በረመዳን እና በፋሲካ ጾም ጎን ለጎን ሆናችሁ ያገኛችኋትን ትንሽ ጊዜ ተጠቅማችሁ ተማሩላችኋለሁ። በጣም ወዳችኋለሁ እህት ወንድሞቼ። በየትኛውም ዓለም ሆናችሁ ማንበብ መጻፍ እንድችሉ የበኩሌን አግዛችኋለሁ። ቁርአን፣ መጽሐፍ ቅዱስ እንድታነቡ፣ የተለያዩ የዓለም ሚስጥሮችን እንድታነቡ፣ እውቀት እንድትገበዩ ሁሉንም አግዛችኋለሁ ማለት ነው። ተባረኩልኝ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ፈጣሪ ሁልጊዜም ያግዛችሁ። አመሰግናለሁ። ወደ ቪዲዮ ከመሄዴ በፊት ግን ላይክ አድርጉልኝ፣ ኮሜንት ጻፉ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉት፣ ደውሉ። አትፍሩ፣ በቃ አትፍሩ፣ ለመማር አትፍሩ፣ ቀን አትቁጠሩ። ዛሬ አሁን ነው፣ በቃ ጊዜ ማለት አሁን ነው። ያለፈው ጊዜ አይጠቅመንም፣ የወደፊቱ ጊዜ አይጠቅመንም። ምክንያቱም አሁን ላይ ነው ያለ ነው። አሁንን ነው መስራት ያለብን፣ መጠቀም ያለብን። ስለዚህ ቀጠሮ አትስጡ ልላችሁ ፈልጌ ነው። ሁልጊዜም ሰላም ሁኑ፣ ያሰባችሁ ይሳካላችሁ። ወደ ቪዲዮ ሊድ ሳላበዛባችሁ። ኦኬ፣ ዛሬ ያመጣሁት ቪዲዮ ምንድን ነው? የተለያዩ የአማርኛ ፊደሎችን በታትኜ ማለት ነው ቀላቅዬ አምጥቻለሁ። እናንተ ትለዩልኛላችሁ ማለት ነው። ኦኬ፣ የተለያዩ አማርኛ ፊደሎችን ያመጣው በአንድ ላይ አንዳንድ ልጆች ስትቸገሩ ስላየው ነው እና ፊደሎቹን መለየት ላይ ትንሽ ይቀራችኋል። ዋናው ደግሞ ፊደሎችን መለየት ነው። ፊደሎችን ሳትለዩ ማንበብ መጻፍ ትንሽ ይከብዳችኋል፣ ሊከብዳችሁ ይችላል፣ ጊዜ ይወስድባችኋል። ስለዚህ ዋናው ሚስጥሩ ምንድን ነው? ፊደሎችን መለየት ነው፣ ጠንቅቆ ማለት ነው። ኦኬ፣ ፊደሎቹን ጠንቅቆ መለየት ነው። ለዛም ያግዛችሁ ዛሬ ይህንን ቪዲዮ ሰራላችኋለሁ። ከኔ ጋር ተከታተሉኝ ማለት ነው። ኦኬ፣ ወደ ቪዲዮ ልጅላችሁ። እሺ፣ ይቺ ማናት? አሁን ፊደሎቹን እኔ ጠቁምላችኋለሁ፣ እናንተ መናገር ነው። በቃ መለየት፣ ፊደሎችን መለየት ነው ስራችሁ። ማንበብ ማለት ነው። ፊደል ሆሄ ማንበብ። ይችኛዋ ማናት? የመጀመሪያዋ እንግዲህ ይቺ አንድ ቁጥር ናት። ይቺ ማናት? የቀዘር ናት። አዎ፣ የቀዘር ማናት? የቀዘር ናት አውቃለሁ፣ ግን ማናት? ቆ ናት። አያችሁ፣ የምትሰሳቱት እዚህ ጋር ነው። አሁን እቺን ቀ ካላችሁኝ ስህተት ናችሁ ማለት ነው። ቀ አይደለችም። ማናት? ቆ ናት። ኦኬ፣ እቺ ቆ ናት። እቺስ? እቺ ደግሞ ማናት? ሊ ናት። ሊ ማለት የለ ስንተኛ ዘር ናት? ሶስተኛ ዘር ናት። እሺ፣ ሊ የለ ሶስተኛ ዘር ናት። ስለዚህ አሁን እናንተ ይችን ለብትሉኝ ወይም ሉ ወይ ላ ብትሉኝ ስህተት ናችሁ ማለት ነው። ስህተት ናችሁ፣ በትክክል ስህተት ናችሁ። ስለዚህ እች ማናት? ሊ ናት። ኦኬ፣ ሊ ናት። እችኛዋ ማናት? ተ ናት። ኦኬ፣ ተ
ተ ማለት የመጀመሪያዋ ማለት ነው። ኦኬ ተ ራሷ ተ ናት። በቃ ተ ጎበዞች። እች ማናት? ማናት እቺ? ተናገሩ የፈጠነ። ማናት? አይደለችም። ማ አይደለችም። እሺ ሚናት? አይደለችም። ሚም አይደለችም። ማናት? ሙናት? ሙም አይደለችም። ሙ አይደለችም። እሺ ማናት? ምናት? አይደለችም። ሙናት? ቅድም ሙ ያለኝ ተማሪ አለ? አዎ ሙ ካላችሁ ልክ ናችሁ። ሙ እቺ ሙ ናት። ሙ ናት። ኦኬ ሙ አዎ መሙ ሁለተኛዋ ማለት ነው። ኦኬ እቺ ማናት? ረ ናት። ኦኬ እቺ 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 ማናት? ማናት? ረ ናት። ኦኬ ረ ማለት የመጀመሪያዋ ናት ማለት ነው ጎበዞች። ኦኬ እቺኛዋ ማናት? ይቺኛዋ ማናት? ሳ ሳ ካላችሁ በዚህ ይመልሳችኋል። ሳ ማለት የሰ ስንተኛ ዘር ናት? የሰ አራተኛ ዘር ማለት ነው። ኦኬ የሰ አራተኛ ዘር ሳ የሰ አራተኛ ዘር ናት ማለት ነው። ሳ ኦኬ እች ማናት? ቶሎ በሉ ተናገሩ። ማናት? ቦ ቦ አይደለችም። ቦ አይደለችም። ቢ ቢም አይደለችም። ቢም አይደለችም። እሺ ማናት? ተናገሯ። ባናት? አይደለችም። ባም አይደለችም። ማናት? ማናት? በደንብ ይዋት። ማናት? ብ ናት። ብ ማለት የበስንተኛ ዘር ናት? ስድስተኛ ዘር ናት። ብ ኦኬ የበስድስተኛ ዘር ብ ናት። ኦራይት እች ማናት? እስኪ ሀ ናት። አይደለችም። ሀ አይደለችም። ማናት? ሆ ሆም አይደለችም። ሁም አይደለችም። ሄ ሄም አይደለችም። እንዴ ማናት ታዲያ? ሂ ናት። አያችኋ? ይቺ ማናት? ሂ ናት። ሂ ማለት የሀ ስንተኛ ዘር ናት? ሶስተኛ ዘር። ያ ማለት ሀ ሁ ሂ ስትሉ ታገኟታላችሁ ማለት ነው። ኦኬ ሂ አወቃችኋ? ሂ ጎበዞች። አያችሁ መዳፍ አላት፣ የእግር ጫማ አላት ማለት ነው። የእግር መዳፍ ሂ ናት። ኦኬ ይቺ ማናት? ቀጣይ የፈጠነ መልሱ ቶሎ በሉ፣ ሰዓት የለንም። ቸ ናት። ቸ ጎበዝ ልጅ። ቸ ጎበዝ ጎበዝ ጎበዝ። እቺ ቸ ናት። ኦኬ ቸ ናት። ኦኬ እቺኛዋ ማናት? ማናት? ኘ ናት። ኦኬ ኘ ናት። ኘ እንዳትሳሳቱ፣ ኘ ናት። ጎበዝ። ኘ ማለት የመጀመሪያዋ ማለት ነው። ያው ኘ ኛ ኛ አይደለችም፣ ኛ አይደለችም፣ ኛ አይደለችም፣ ኘ ናት የመጀመሪያዋ ፊደል ኘ። ኦኬ እቹ ማናት? ማናት? ቶሎ መልሱልኝ፣ ቶሎ በሉ። በደንብ ይዋት። ማናት? ኦ አይደለችም፣ ኦ አይደለችም። እሺ ኤ አይደለችም፣ ኤ አይደለችም። እሺ አንተ እም አይደለችም። ማናት? አናት። ኦኬ እቺ ማናት? አናት አናት። ኦኬ ጎበዞች። አንድ ልድገምላችሁ። እቺ ቆናት፣ እቺ ሊናት፣ እቺ ተናት፣ እቺ ሙናት፣ እቺ ረናት፣ እቺ ሳናት፣ እቺ ብናት፣ እቺ ሂናት፣ እቺ ቼናት፣ እቺ ኘናት፣ እቺ ደግሞ አናት ማለት ነው። ኦኬ አናት ጎበዞች። ወደ ቀጣይ ልጅ ሁለተኛ ላይ ማለት ነው ወዳለው መስመር። ኦኬ እቺ ማናት? ማናት? እቺ ሚ ናት። ሚ ናት። እቺ ሚ ናት። እቺ አይደለችም። ሚ ናት። አዎ ጎበዝ ጎበዝ። ሚ ናት። ኦኬ እቺ ሚ ናት የመጀመሪያዋ። አይደለችም ብላችሁ እንዳትከራከሩ። አዎ እንዳትሉኝ፣ መከራከር አለባችሁ። ኮንፊደንስ የሚባል ነገር አለ። ኦኬ እቺኛዋ ሀ ናት። ኦኬ እቺ ሀ ናት። ሀ ማለት እንግዲህ የሀ ስንተኛ ዘር? አራተኛዋ ዘር ናት ማለት ነው። ሀ ሁ ሂ ሃ የሚባለው ሀ አራተኛ ዘር ናት። እቺ
ኦኬ እች ማናት? ል ናት። ኦኬ እቺ ል ናት። ል ማለት ደግሞ ል ማለት የለ ስንተኛ ዘር ናት? አምስተኛ ዘር አይደለችም። ስንተኛ ዘር ናት? ሰባተኛ ዘር አይደለችም። ሶስተኛ ዘር አይደለችም። ስንተኛ ዘር ናት? ሁለተኛ ዘር። ሁለተኛ ዘር አይደለችም። ሁለተኛ ዘር እኮ ሉ ናት። ለሉ ናት። እች እኮ ስድስተኛ ዘር ናት። የለ ስድስተኛ ዘር ማናት? ል ናት። ል ማለት ደግሞ ለሉ ሊ ላ ል ል ብላችሁ የምታገኟት ፊደል ማለት ናት። ኦኬ እች ማናት? ቀጣይ ማናት? እቺ ሻ አይደለችም። ሻ አይደለችም። እሺ ማናት? ማናት? ቶሎ በሉ ተናገሩ። ሹ ናት። አይደለችም። ኦኬ ሸ አይደለችም። ኦኬ እቺ ማናት? ሾ ናት። እቺ ሾ የሸ ሰባተኛ ዘር ሾ ናት። ኦኬ ሾ ናት። ሾ ሸ ሹ ሺ ሻ ሼ ሺ ሾ ሾ ማለት ይቺ ናት። ቀጣይ እቺ ማናት? ቀ ናት። ኦኬ እቺ ቀ ናት። ጎበዞች ቀ ማለት የመጀመሪያዋ ማለት ነው። ቀ ማለት የመጀመሪያዋ ናት። ኦኬ ቀ የመጀመሪያዋ ናት። ኦኬ እቺ ማናት? ቤ ናት። ኦኬ ቤ ማለት የበስንተኛ ዘር ናት? ቤ ማለት የበስንተኛ ዘር ናት? ሶስተኛ ዘር አይደለችም። ሶስተኛ ዘር ቢ ናት። ይችኛዋ ደግሞ ቀለበት አላት። ቢ ማለት ደግሞ መዳፍ ያላት ናት። የእግር ጫማ ያላት ማለት ነው። ስለዚህ እቺ ቢ አይደለችም። ማን ናት? ቤ ናት። እቺ በአምስተኛ ዘር ቤ ናት። ኦኬ ቤ ማለት በቡ ቢ ባ ቤ አያችኋ? ቤ ናት። እቺ ማናት? ሂ ናት። አይደለችም። ሆ አይደለችም። ማናት? ሁ ናት። እቺ የሃ መርኳ ወይም የሃ ሁለተኛ ዘር ሁ ናት። ኦኬ እቺ ሁ ናት። እቺኛዋስ? ተ አይደለችም። ተ አይደለችም። በደንብ መለየት ያለባቸው እዚህ ጋር ነው። ተጠንቀቁ። እቺኛዋ ተ አይደለችም። ይህን ቪዲዮ ደጋግማችሁት በቃ ለእናንተን የሰራሁት 100 ጊዜ የሚዩት በቃ ደጋግማችሁ ከለያችሁ በቃ የትኛውን ማንበብ ትችላላችሁ። እች ማናት? ተ አይደለች። ማናት? ታ ናት። ኦኬ ታ የተ ስንተኛ ዘር? አራተኛ ዘር ማለት ተ ቱ ቲ ታ ስትሉ ታገኟታላችሁ ማለት ነው። ታ አራተኛ ዘር ናት። ኦኬ እች ማናት? ጎ ናት። ጎ ማለት የገ ስንተኛ ዘር ናት? ሰባተኛ ዘር ናት። ኦኬ ጎ የገ ሰባተኛ ዘር ናት። ያ ማለት ገ ጉ ጊ ጋ ጌ ግ ጎ። አያችሁ? ገ ጉ ጊ ጋ ጌ ግ ጎ ጎ ናት ማለት ነው። እችስ ዞ አይደለችም። እሺ ዘ አይደለችም። እሺ ዚ አይደለችም። ማናት? ዝ ናት። ኦኬ ዝ ዘዙ ዚ ዛ ዜ ዝ ዝ ናት። ኦኬ እቺስ? እቺ ደግሞ ስንተኛ ዘር? የደ ስንተኛ ዘር? ዳ አይደለችም። የደ ስንተኛ ዘር ናት? አምስተኛ ዘር። ያ ማለት ዴ ናት ማለት ነው። ደ ዱ ዲ ዳ ዴ ዴ ናት። በትክክል ያዟት። ዴ ቀለበት ካላት ዴ ናት። የደ ዘር ሆና ቀለበት ካላት ዴ አምስተኛ ዘር ማለት ነው። አንዴ ልገምላችሁ። እቺ ሚ ናት። እቺ ሀ ናት። እቺ ል ናት። እቺ ሾ ናት። እቺ ቀ ናት። እቺ ቤ ናት። እቺ ሁ ናት። እቺ ታ ናት። እቺ ጎ ናት። እቺ ዝ ናት። እቺ ደግሞ ዴ ናት። ቀጣይ እቺ ማናት? ው ናት። ኦኬ ው ማለት የወ ስንተኛ ዘር ናት? የወ ስድስተኛ ዘር ማለት ነው። እቺስ? ቻ አይደለችም። ቻ አይደለችም። እሺ ቸ አይደለችም። ቸ አይደለችም። ልብ አድርጉ። እቺ ቺ ናት። እሺ ቺ ማለት የቸ ስንተኛ ዘር ናት? ቺ ማለት የቸ ስንተኛ ዘር ናት? ሶስተኛ ዘር። ቸ ቹ ቺ
እቺ ናት። እችስ ዘ ናት። ኦኬ እቺ ዘ የመጀመሪያው። እችስ ፈ አይደለች። ማናት? ፊ ናት። ፊ ማለት የፈ ስንተኛ ዘር? ሶስተኛ ዘር። ፈፉ ፊ ፋ ፊ ፍ። ለምን ሶስተኛ ዘር ነው ያልኳችሁ? ይቅርታ አምስተኛ ዘር ናት። እሺ የፈ አምስተኛ ዘር ፌ ናት። ኦኬ ቀጣይች ጠናት አይደለችም፣ ግን የጠዘር ናት። ስንተኛ ዘር? ሁለተኛ። ስለዚህ ማናት? ጡ ናት። እችስ ደ። እችስ እችኛዋ ደግሞ ማናት? ገናት። ኦኬ ገናት። እችስ ሂ ናት። ሃሁ ሂ ናት። እችስ ሎ ናት። ለሉ ሊ ላ ሌ ሌ ሎ። እችስ ጃ ናት። እች ደግሞ ጃ ማለት የጀ ስንተኛ ዘር ናት? የጀ ስንተኛ ዘር ናት? ጃ አምስተኛ ዘር አይደለችም። ሶስተኛ ዘር አይደለችም። ሁለተኛ ዘር አይደለችም። ጃ የጀ አራተኛ ዘር ናት። እችስ ፂ ናት። እች ኦኬ ፂ ጸ ጹ ፂ ፂ ናት። እች ፂ እስኪ በሉ ፂ ፂ ፂ ናት። ጸ ጹ ፂ የጸ ስንተኛ ዘር? ሶስተኛ ዘር ፂ። አንዴ ልገምላችሁ። ኦኬ እቺ ው ናት። እቺ ቺ ናት። እቺ ዘ ናት። እቺ ፌ ናት። እቺ ጡ፣ እቺ ደ፣ እቺ ገ፣ እቺ ሂ፣ እቺ ሎ፣ እቺ ጃ፣ እቺ ደግሞ ፂ ናቸው ማለት ነው። ቀጣይ አራተኛ ማናት? ፈ ካላችሁ ልክ ናችሁ። እቺ ፈ ናት። እችስ ቁ ካላችሁ ልክ ናችሁ። ቁ ማለት የቀ ሁለተኛ ዘር ቀቁ። ቁ ማለት ይቺ ናት። ኦኬ እቺን ቀ ብትሉ ስህተት ናችሁ ማለት ነው። ቁ ናት። እችስ እቺ ሜ ናት። ሜ ማለት የመ ስንተኛ ዘር ናት? አምስተኛ ዘር። መ ሙ ሚ ማ ሜ። ሜ ማለት የመ አምስተኛ ዘር ናት። ኦኬ እችስ ጠ ናት። እችስ ሩ ማለት ደግሞ የረ ስንተኛ ዘር? ሁለተኛ ዘር ናት ማለት ነው። እችስ ሺ ናት። ኦኬ ሺ የሸ ስንተኛ ዘር? የመጀመሪያዋ ሸ ናት ማለት ነው። ኦኬ ሸ ናት። ኦኬ ቀጣይች ማናት? ና ናት። ና። እችስ ጭ ናት። እችስ ቪ ናት። ኦኬ ጭ ማለት የጨ ስድስተኛ ዘር ጨ ጩ ጪ ጫ ጪ ጭ ስትሉ ታገኛታላችሁ። እችስ ቪ ናት። እችስ ዮ ናት። ኦኬ የዩ ይ ያ የ ይ ዮ የየ ስንተኛ ዘር? ሰባተኛ ዘር። እችስ ከ ናት። ከ የመጀመሪያው አያችሁ፣ ከ ብቻ። ኦኬ ፈ ቁ ሜ ጠ ሩ ሸ ና ጭ እቺ ቪ ዮ እቺ ከ። ኦኬ ወደ አምስተኛ እንሂድ። አምስተኛ ላይ የመጀመሪያዋ ማናት? እቺ ሉ ናት። ሉ ማለት የለ ስንተኛ ዘር ናት? ሁለተኛ ዘር። እችስ ፖ ናት። ፖ ማለት የፐ ሰባተኛ ዘር ማለት ነው። ፐ ፑ ፒ ፓ ፒ ፕ ፖ ማለት ይችላል። ፖ አያችኋት? እቺ ፊደል ብዙዎቻችሁ አሁን አታውቋት ምናምን። ፖ ናት። እቺ ፖ ትባላለች። ፖ ፐ ፑ ፒ ፓ ፒ ፕ ፖ። እችስ ሃ ናት። ኦኬ እች ሃ ናት። እችስ ጢ ናት። ኦኬ ጢ ናት። ጎበዞች። ጢ ማለት የጠ ስንተኛ ዘር ናት? ሶስተኛ ዘር ጢ ናት። ኦኬ እችኛዋስ ሬ ናት። ኦኬ ሬ ናት። የረ ስንተኛ ዘር? ሰባት። ለምን አምስተኛ ዘር ማለት ሬች ናት። ኦኬ ሬ። እችስ እች ደግሞ የጳ ስንተኛ ዘር ናት? ሁለተኛ ዘር ጶ ናት ማለት ነው። ኦኬ ጶ ናት። እችኛዋ ጶ ናት። እችስ እቺ ደግሞ የቀ ስንተኛ ዘር ናት? ሶስተኛ ዘር ቀ ቁ ቂ ናት። እቺ አያችሁ፣ እቺ ቁ ብትሉ ስተት ናችሁ። ቃ ብትሉ ልክ አይደላችሁ። ቆም ብትሉ ስተት ናችሁ። ስለዚህ እቺ ማናት? ቂ ናት። ኦኬ ቂ በሉ እስኪ። ቂ ጎበዞች። ቀጣይች ቦ ናት። ቦ ማለት የበሰባተኛ ዘር። እችኛዋ ጀ ናት። እቺ ዱ የደ ሁለተኛ ዘር ዱ ናት። እቺ ደግሞ እችኛዋ ላ የለ አራተኛ ዘር ናት። ስለዚህ አንዴ ሙሉ ላንብላችሁ። ሉ ፖ ሃ ጢ ሬ ปูቂ ቦ
ጀ ዱ ላ። ኦኬ ቀጣይ እቺ ምን ናት? ምን ናት? የመስንተኛ ዘር ናት? ምን ስድስተኛ ዘር። እቺ ሴ ናት። የሰ ስንተኛ ዘር? አምስተኛ ዘር ሴ። ኦኬ እቺኛዋ ምን ናት? እቺ ሴ ናት። እቺስ የሸ ስንተኛ ዘር ናት? ሶስተኛ ዘር ናት። ኦኬ ስለዚህ ሾ ናት አይደለች? ሾ አይደለች። እሺ ሻም አይደለችም። ሺ ናት። ኦኬ ሺ ሻሹ ሺ ሺ ናት። ኦኬ እቺ ኮ ናት። የከስንተኛ ዘር? ሰባተኛ ዘር። ከኩኪ ካኪ ኮ ኮ። በጣም መጠንቀቅ አለባችሁ። ኮ ናት። እቺኛዋ አ ናት። የአራተኛ ዘር አ ናት። እቺኛዋ ደግሞ የበስንተኛ ዘር? ሶስተኛ ዘር። ያ ማለት በቡ ቢ ቢ ስትሉ ታገኟታላችሁ ማለት ነው። ሶስተኛ ዘር ናት ቢ። እችስ እች ዲቃላ ሆሄያት ትባላለች። የተ ዲቃላ ሆሄያት ናት። ቷ ቷ ነው። እሺ ቷ ቷ ቷ ቷ ቷ ቷ ቷ ስትሉ ታገኟታላችሁ። ቷ ናት። ኦኬ እችስ እቺ የዘ ስንተኛ ዘር ናት? የዘ ስድስተኛ ዘር ማለት ዘዙ ዚ ዛ ዚ ዝ ዝ ናት ማለት ነው። እችስ ቃ ናት። የቀ ስንተኛ ዘር? አራተኛ ዘር ቃ። እች ደግሞ ቼ ናት። የቸ ስንተኛ ዘር? አምስተኛ ዘር ማለት ነው። እችስ ን ናት። የነ ስድስተኛ ዘር እች ን ናት። እች ም ናት። እች ሴ ሺ እች ኮ አ ቢ ቷ እች ዝ ቃ ቼ ን ናቸው ማለት ነው። ይህንን ይመስላል። በደንብ አስተውላችሁ ደጋግማችሁ ፊደሎቹን እዩዋቸው። በደንብ መለየት አለባችሁ። በቃ አብዛኞቻችሁ አትለዩቸውም። የምታውቁ ይመስሏችኋል፣ ግን አትለዩቸውም። ስለዚህ ተጠንቅቃችሁ ቅርጻቸው ምን ይመስላል፣ ድምጻቸው እንዴት ነው የሚለውን እዩ። በተረፈ ኦንላይን ለመማር ደውሉልን። በ0930 24 51 41 ደውሉ። በቃ በኢሞ ቦክስ አድርጉልን። እናመሰግናለን። ይመቻችሁ። ፒስ አውት